የዶላር ምንዛሪ በባንክ ቅናሽ ማሳየቱን ለማወቅ ችለናል። በጥቁር ገበያና በህገወጥ የገንዘብ ዝውውር በሚሳተፉ ሰዎች ላይ ደግሞ ጥብቅ እርምጃ እንደሚወሰድ ተገልጿል። በሌላ በኩል ደግሞ አዲስ የኢትዮጵያ ህንፃ ደንብ ማሻሻያ እየተደረገ እንደሚገኝ ሰምተናል። ይህም በመኖሪያና በንግድ ህንፃዎች ላይ እንደሚተገበር አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የኢትዮጵያ ህንፃ ደንብ ማሻሻያ እየተደረገ እንደሚገኝ ሰምተናል። ይህም በመኖሪያና በንግድ ህንፃዎች ላይ እንደሚተገበር አውቀናል። በኢትዮጵያ የሚከናወኑ የህንፃ ግንባታዎችን ጥራትና ደረጃ ለመቆጣጠር በስራ ላይ በሚገኘው የህንፃ ደንብ 70 በሚሆኑ አስገዳጅ ደረጃዎች ማሻሻያ ለማድረግ እቅድ መያዙ ተነግረዋል። የኢትዮጵያ ደረጃዎች ኢንስቲትዩት የሲቪል ምህንድስናና የግንባታ ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን ውብሸት ማሻሻያ እየተደረገበት የሚገኘው የህንፃ ደንብ ተግባራዊ ሲደረግ ደህንነቱ የተረጋገጠ ግንባታ ለማከናወን እንደሚያስችል ተናግረዋል። የደረጃዎች ኢንስቲትዩት በሲቪል ምህንድስና የግንባታ ግብዓትና አገልግሎቶች ላይ ዓለም አቀፍ ተሞክሮዎችን መሰረት በማድረግ ከተለያዩ ተቋማት የተወጣጡ ባለሙያዎችን በቴክኒክ ኮሚቴዎች አሳታፊ በማድረግ የኢትዮጵያ ደረጃን የማዘጋጀት ሂደት የሚያከናውን መሆኑን አስተባባሪው ጨምረው ገልጸዋል። በመሆኑም የኢትዮጵያ የህንፃ ደንብን እንደ አውሮፓውያን አቆጣጠር ከ2015 ጀምሮ አገልግሎት በመስጠት ላይ የሚገኝ መሆኑን የተናገሩት አቶ ሰለሞን አንድ ህንፃ በግንባታ ወቅት ማሟላት ያለበትን የደረጃ መስፈርት የሚያመላክት ደንብ እንደሆነ አብራርተዋል። አክለውም 25 የሚደርሱ ደረጃዎች መኖራቸውን የገለጹ ሲሆን የማሻሻያ ስራው ተጠናቆ ከጸደቀ በኋላ ወደ ትግበራ እንደሚገባ ጠቁመዋል። ማሻሻያው ተግባራዊ ሲደረግ በቴክኖሎጂዎች፣ በግብዓት፣ በግንባታ አሰራር ሂደት እንዲሁም የግንባታ ሰራተኞችን የስራ ላይ ደህንነትና አደጋ ሊያስከትሉ የሚችሉ ጉዳዮችን በመለየት የመፍትሄ ሐሳብ እንደሚያስቀምጥ ተገልጿል። የደረጃዎች ኢንስቲትዩት ደረጃ ከማውጣት በተጨማሪ ስለተዘጋጀው አስገዳጅ ደረጃ የግንዛቤ ማስጨበጫ ስራ በስፋት እንደሚያከናውን አቶ ሰለሞን ተናግረዋል። አክለውም በአስገዳጅነት የደረጃ መስፈርት አሟልተው በገበያ ላይ እንዲውሉ ከተደረጉ የግንባታ ግብዓቶች መካከል ሲሚንቶ፣ ቆርቆሮ፣ ብረት፣ ፌሮ ተጠቃሽ ስለመሆናቸው ተገልጿል። በሌላ በኩል ደግሞ ዶላር በባንክ ቅናሽ ማሳየቱን ለማወቅ ችለናል። በጥቁር ገበያና በህገ ወጥ የገንዘብ ዝውውር በሚሳተፉ ሰዎች ላይ ጥብቅ እርምጃ እንደሚወሰድም ተገልጿል። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የ50 ሚሊዮን ዶላር የውጭ ምንዛሪ ጨረታ 1 ዶላር ካለፈው ጨረታ በ4 ብር ቅናሽ ባለው ዋጋ መሸጡ ታውቋል። በጨረታው የተሳተፉ ባንኮች ቁጥር በ15 ቀንሷል። ብሔራዊ ባንክ በዛሬው ዕለት ያወጣው የውጭ ምንዛሪ ጨረታ በአማካይ 1 ዶላር 131 ብር ከ70 ሳንቲም ተሽጧል። ከወር በፊት በነበረው የ60 ሚሊዮን ዶላር ጨረታ 1 የአሜሪካን ዶላር እስከ 141 ብር ባለው ዋጋ መሸጡ ይታወሳል። ባንኩ በዛሬው ዕለት ለሶስተኛ ጊዜ ያቀረበው የ50 ሚሊዮን ዶላር ጨረታ 12 ባንኮች እንደተሳተፉበት የተነገረ ሲሆን የ1 ዶላር አማካይ ዋጋ 131 ብር ከ70 ሳንቲም እንደሆነ ከባንኩ መግለጫ ተመልክተናል። ለሁለተኛ ዙር በየካቲት አጋማሽ ላይ ለጨረታ ቀርቦ የነበረው የ60 ሚሊዮን ዶላር የውጭ ምንዛሪ ጨረታ 1 የአሜሪካን ዶላር በ135 ብር ከ60 ሳንቲም መሸጡ ይታወሳል። ይህ ለሶስተኛ ጊዜ የቀረበው የውጭ ምንዛሪ ጨረታ ግን ከሁለተኛው ጨረታ የ4 ብር ቅናሽ አሳይቷል። በጨረታው የተወዳደሩ ባንኮች ቁጥር ባለፈው 27 የነበረ ሲሆን አሁን ከእጥፍ በታች መቀነሱ ታውቋል። በአሁኑ ወቅት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ከ9 ወር በፊት ከነበረበት ጋር ሲነጻጸር 200 በመቶ መጨመሩም ታውቋል። የመጠባበቂያ ክምችቱ የውጭ ምንዛሪ ተመን በገበያው እንዲወሰን ከተደረገ
ከተደረገበት ከሐምሌ 22 ቀን 2016 ዓ.ም ወዲህ በከፍተኛ ሁኔታ መጨመሩን በጀት ዓመቱ ሊጠናቀቅ 3 ወራት እየቀሩ እቅዱ መሳካቱን የተናገሩት የብሔራዊ ባንኩ ዋና ገዢ አቶ ማሞ ምህረቱ ናቸው። የኢትዮጵያ ብሔራዊ ባንክ ከተለያዩ ንግድ ባንክ ስራ አስፈጻሚዎች ጋር ባደረገው ውይይት በአፈጻጸም በኩል የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሪ መመሪያዎች በጥብቅ እንዲፈጸሙ መመሪያ ተሰጥቷል ብለዋል። በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያቸውን ተመጣጣኝ እንዲያደርጉ መመሪያ ተሰጥቷልም ብለዋል። የውጭ ምንዛሪ ግብይት ከባንክ ስርዓት ውጭ በሚያካሂዱ፣ ወደ ውጭ ገንዘብ በሚያሸሹ፣ በህገወጥ የገንዘብ ዝውውር በሚሳተፉና የብሔራዊ ባንክ የአሰራርና የቁጥጥር ስርዓትን በሚጥሱ ላይ ጥብቅ የቁጥጥርና የክትትል ስራም ይሰራል ብለዋል። በዚህ ስራ የተሰማሩ ኩባንያዎችና ፈቃድ የሌላቸው ኩባንያዎችና ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋልም ሲሉ አሳስበዋል። ብሔራዊ ባንክ የውጭ ምንዛሪ ጨረታን በየ15 ቀኑ ከዚህ በኋላ እንደሚያወጣ መናገሩ ይታወሳል። በሌላ በኩል ደግሞ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱ ታውቋል። በአዲስ አበባ ከተማ ከመጋቢት 24 ቀን 2017 ዓ.ም ጀምሮ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ በየአቅራቢያው እንዲሰጥ ተፈቅዷል። የአዲስ አበባ ከተማ አስተዳደር አስፈጻሚ አካላትን እንደገና ለማቋቋም ባወጣው አዋጅ ቁጥር 84/2016 የተዋቀረው የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በሁለት ዘርፍ ከ55 በላይ ዋና ዋና አገልግሎቶችን በመስጠት ላይ ይገኛል። በዚህ አግባብ የአሽከርካሪ ዘርፍ ከተሰጠው ስልጣንና ተግባር ውስጥ ብቁ አሽከርካሪ ማፍራት ዋና ተልዕኮ ነው። ተቋሙ በሪፎርም ሂደት ውስጥ የሚገኝ እንደመሆኑ ህዝቡ በዘርፉ ቀልጣፋ አገልግሎት እንዲያገኝ በርካታ አሰራሮችን በማሻሻል የተገልጋይ እርካታን ለማረጋገጥ ከፍተኛ ጥረትና ለውጥ እየተደረገ መሆኑ ተገልጿል። በ2017 በጀት ዓመት ተለይተው ለዓመታት የከረሙ የመልካም አስተዳደር ጥያቄዎች ውስጥ አንዱ በመታወቂያ አድራሻ ሳይገደብ በአቅራቢያ መንጃ ፍቃድ የማደስ ጥያቄ ይገኝበታል። በተቋሙ የአሽከርካሪ አገልግሎት የሚሰጥበት ሲስተም የተማከለና አስተማማኝ እንዲሆን ቀድሞ ሰፋፊ የማሻሻያ ተግባራት መሰራታቸውን ማረጋገጥ መቻሉ ተገልጿል። በዚህም የተቋሙ ስትራቴጂክ ማኔጅመንት ከመጋቢት 24 ቀን 2017 ጀምሮ ተገልጋዮች በሚቀርባቸው ቅርንጫፍ ፋይላቸው ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርተፊኬትን በመያዝ የመንጃ ፍቃድ እድሳት አገልግሎት እንዲያገኙ መወሰኑ ተመላክቷል። በቀጣይም ተቋሙ በዘርፉ የተገልጋይ እርካታን በመጨመር የህዝብ አመኔታ የሚጣልበት እስኪሆን ድረስ በትጋት የሚሰራ መሆኑን መግለጹን ከባለስልጣኑ ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ ጡረተኞችን ጨምሮ የመንግስትና የግል ሰራተኞችን ተጠቃሚ የሚያደርግ የጤና መድህን አገልግሎት ሊጀመር መሆኑ ተገልጿል። ጡረተኞችን፣ የመንግስትና የግል ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድህን አገልግሎት በሂደት ላይ እንደሚገኝና በሚቀጥለው ዓመት እንዲጀምር ለማድረግ መታቀዱን የኢትዮጵያ ጤና መድህን አገልግሎት አስታውቀዋል። በኢትዮጵያ ሁለት አይነት የጤና መድህን ስርዓት እንደሚገኝ የገለጹት በአገልግሎቱ የአባላት አስተዳደርና የሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ አንደኛውና አሁን ላይ በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድህን መሆኑን ጠቅሰዋል። ሌላኛው በመንግስት ውሳኔ ሲያገኝ በቀጣይ ዓመት ይጀምራል ተብሎ የሚጠበቀው የማህበራዊ ጤና መድህን ሲሆን በስርዓቱ ውስጥ በተለይም መደበኛ ኢኮኖሚ ላይ የሚገኙትን ጡረተኞች፣ የመንግስትና የግል ሰራተኞችን የሚያካትት እንደሆነ ገልጸዋል። ኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር ዋና ስራ አስፈጻሚው ገልጸው በአሁኑ ወቅት ደግሞ ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰ ወደ ማቆም ደረጃ እየደረሰ ነው ብለዋል። በመሆኑም አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድህን ስርዓቱ የውስጥ አቅምን በማጠናከርና ጥራት ያለውን አገልግሎት ለዜጎች ለማድረስ ወሳኝ እንደሆነ ገልጸዋል። በተጨማሪም የማህበራዊ ጤና መድህኑ ሲጀምር ለኢትዮጵያ የጤና ስርዓት ትልቅ ድርሻ እንደሚኖረው አስታውቀዋል። በማህበረሰብ አቀፍ የጤና መድህን አገልግሎት ውስጥ የተካተቱ አባላት ቁጥር ከ53 ሚሊዮን በላይ መድረሱን ከዚህ ቀደም መዘገባችን ይታወሳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።